እንግዲህ ዛሬ ነገሮች ይስተካከላሉ፣ ነገሮች ቆንጆ ይሆናሉ ብዬ አስባለሁ ከፈጣሪ ጋራ እና እሱም ልጁን ለማየት ይጓጓል እስከዛሬ ደስ ስላላየው ማለት ነው። እና ደግሞ ፋሚሊ ስሙን ቀይሬዋለሁኝ። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይህንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችን ላይ እንዴ እስከዛሬ ድረስ አላሰብኩትም ነበር ያለው። ዛሬ ብትኖር አይነ ስቧን ነው ማጠፋላት። ተጨማለቀች፣ አበዛችው እንዴ። እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገስኳት በጣም በብዙ እና እንግዲህ ታገናኟቸው እንደነገርኳችሁ በጣም ቆይተዋል። አባቱ አይሚን ልጁን ካየ ቆይቷል። እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም። እነሱ ለመውጣት የሚቀድሙ ከእነሱ ይልቅ ማለት ነው። እኔ እናንተ እኮ ሰላም እንሆናለን። እነሱን ከኔ ህይወት ለማስወጣት ብቻ ነው እንዲ ቸኮልሽ ነው ወይስ? ይኸውልህ ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው። ሲጀመር ምንም አይሰሩም እኮ በቃ መውጣት ካለባቸው ይወጣሉ አይደለ? ስለመውጣት ስላለመውጣት አይደለም። እኔ እና አንቺ ቀድመን ሰላም መሆን አለብን። ገባሽ? ጦጦ ላይ ወደ ታድርጊልኝ ነው። ከዛ ዛሬ ቀን ሙሉ ከኔ ጋር ወስደሽ እንደሚያክል ይሸራትትበት ሳኔ ሹልክ ቢልስ ጋጅ እኮ የምትፈቀረው ቢሆን መጣም ነበረ ብዬ ነው የማስበው። ይውላሉ ማለት ነው። ልጃቸው ጋር ጠብቁ። ራሷ ዙሮባታል ብዬ ነው የማስበው ማለት ነው። እኛ ደግሞ እንደዚህ ሩታዬ እንዲህ አሳመለች ልጅሽን የወለደች ትመስላለች። በእናታችሁ እስቲ ዋቸው ልጃቸውን እንዴት እንደሚያደርጉት። እንዲህ ነው የሚያምርባቸው። አብርሽ እግዚአብሔርን እንዲህ ነው የሚያምርብህ። ይኸው ከልጅ ጋር ያለህ ደስታና ከማንም እንትን ጋር እንትን ስትል ይኸው ደስታ ልጅህ ነው እና ከልጃቸው ጋር እንግዲህ እንደዚህ በአማረ በደመቀ ሁኔታ ከች ብሎልናል ማለት ነው። እኔ በጣም ነው ደስ ያለኝ ማለት ነው። ማለት ልጅ ካላባት ልጅ ካለናት ማደግ የለበትም። ሁለቱም በአንድ ላይ ያደረው ሰው ማለት ነው። ያደረው ሰው እንደዚህ ነው እና እንደዚህ ደስ በሚል ሁኔታ ልጃቸውን ግማሹ ባል አንዷ ደግሞ ማለት ነው አዳንቂ ባሏ ከንትል መጣ፣ ከሱዲን መጣ፣ ከምን መጣ አብልሽ አንቺ ዝም ብለሽ አትቀደጂ ዝም ብለሽ። ይሄው አያቸውት አይደል እንግዲህ ከሳውዲ መጣ ከምን መጣ እያልሽ ስትለፈልፍ የነበርሽው ወረኛ አሁን አይንሽን እንትል ብለሽ ቁጭ በይ። እና እኔ ግን በጣም ነው ደስ ያለኝ ማለት ነው። ወይኔ በጣም ነው ደስ የሚሉት፣ በጣም ነው ደስ የሚሉት። እንደዚህ ደስታቸው ተመልሶ በማየታችን በጣም ደስ ብሎናል ማለት ነው። ያው ለመግደርደር ብሎ ነው እንጂ እንድትሄድበት አይፈልግም ማለት ነው። አብሽ ያው ወንዶች ትደረደራላችሁ አይደል? ለመግደርደር ብሎ ነው እንጂ ሚስቱ ልጁና ሚስቱ ጋር አብረው ሲውሉ ትናንትና ምን ቀል አድርጋ ዛሬ ብትኖር ልክ ልኳን ነው ማሳያ። ግማሻቸው ተደባደቡ ስትሉ የነበራችሁ ድብድብ የለም፣ ሞቀጫ የለም። ይኸው እንትላሉ ማለት ነው። በጣም ነው እኔ በበኩሌ ደስ ብሎኛል እንደዚህ በመታረቃችሁ፣ ልጃችሁን ይዛችሁ ከልጃችሁ ጋር በመምጣታችሁ ማለት ነው። የሰው ልጅ አንዳንዴ ደስ የሚል ነገር ሲሰራ ደስ ሊላችሁ ይገባል ማለት ነው። ሩታዬ እናመሰግናለን እንደዚህ ስለታረቃችሁ ማለት ነው። እኔ በጣም ደስ የሚለው ወረኛ የሚያወራ አመት ይዳርደል። እኛ ሆነናል ፍቅር በፍቅር ብለዋል። ፍቅር በፍቅር ሆነዋል። ምን ታመጣላችሁ? እና አቤል በእኛ ቁጥጥር ስር ነው ያለው ስትላል ነበር። እስቲ ቁጥጥርህን አሳየን። እስቲ ከልጁ ጋር ለየው። የኛ ጀግና እስቲ ከልጁ ጋር ለየው። እስቲ ከልጁ ጋር ለዩ። ይኸው ከዛሬውኑ ከህይወት ያወጣችኋሉ ብሏችሁ ቁጭ
ከህይወቴ ያወጣችኋለሁ፣ እኔ ችግር የለብኝም፣ ከህይወቴ አወጣችኋለሁ ብሏችኋል። ከህይወቴ ውልቅ ብንጠቅጥቅ አድርጌ ከህይወቴ አወጣችኋለሁ ተብላችኋል። ይህንን ቪዲዮ ማየት ይገባችኋል። አንተም ሆነ ይህ ጋጠወጥ የሰው ባለ ተቀማ ትናንትና ሞግት ስትሟገት ዛሬ እንዴት አልመጣችም? ወይኔ ስታሳዝን! ዛሬ ልጁን ብታዩ እኮ እንዴት እንትን እንደምትል ማለት ነው። እድሏ አልግዢ ያለሁ አለች፣ ምን አለች፣ ሚስት ለወጣች እያላቸው ስትሉ ይሄው ከሚስቱ ጋር ታርቆ ቁጭ ልጁን ሲያገኝ ሞከክ። ይሄው እኔ እኮ ያልኩት ነገር ነው የሚመጣው። እኔ ዛሬ ማታ ከልጁ ጋር እንደሚገናኝ ከልጁ ጋር እንደምታገናኘው አብረው እንደሚውሉ ተናግሬያለሁ። ቪዲዮ ማየት ትችላላችሁ ካላመናችሁ ማለት ነው። እኔ እንግዲህ ጎረቤት አይደለሁም ወይ ስልክ ደውሌ ጠይቄ አይደለም፣ ግን እንትን እላለሁ። በቃ የትናንት ሁኔታው ያስታውቅ ነበር ልጁን ይዛ እንደምትመጣ ማለት ነው። እና እኔ ወይ ጎረቤት አይደለሁም ወይም ስልክ ምደውል ለወሬ ማለት ነው። ቤት እዛ ቤት ለጎረቤት ደውሌ ማለት ነው። ለራሴ ጎረቤት ደውሌ የአብርሃም እናት እንደዚህ አሉ፣ የእንትና እናት እንደዚህ አሉ አይደለም። እኔ በእንትን ነው የትናንት ሁኔታውን አይቼዋለሁ። ልጁን እንደምታሳዩ እርግጠኛ ነበርኩ ማለት ነው። እና ይኸው ዛሬ ልጁን ይዛለት ትመጣለች፣ ጠብቁ ብያቸው ነበር። ልጁን ይዛለት ከቻለች ማለት ነው። ሩታ ጀግናዋ ማለት ነው። ሩታ ጀግናዋ እንደዚህ ነው ትዳሯን እንትን የምትለው። እናትየዋ ደግሞ የተናገሯትን ነገር አይታችኋል። የተመካከሉት ነገር አለ ማለት ነው። እኔ ምንም ከሁለቱ ትላልቆች ናቸው። ራሳቸው ችግራቸውን ሊፈቱ ይችላሉ፣ ይፈታሉ፣ ችግራቸውን ይፈታሉ። ሩታዬ አስተዋይና መልካም ልብ ያላት ልጅ ነች። ስለዚህ እኔ ከዚህ ውስጥ እናንተም ሆነ ምናምን እንትን አትበሉ፣ አትግቡ ብለው ነበረ። ይኸው ራሷ በራሷ ልትፈታው ነው። አብርሽ ግን ፈርቷል ማለት ያው ሚዲያም ላይ ብዙ ሰዎች ልትጫወትብህ ነው፣ ውሸቷን ነው ምናምን ልታለያይህ ነው ምናምን ስላሉት በቃ እሱ መስሎታል። ከሁሉም አስወጥታ እኔም ብቻዬን ታስቀረኛለች ብሎ ነው። እሷ ምንም ብቻህን አታስቀርህም ማለት ነው። ልጅህን ማየትህ ራሱ በጣም ሊያስደስትህ ይገባል ብዬ ነው የማስበው። ማለት የናፈቀውን ልጅህን፣ የምትወደውን ልጅህን፣ የወደፊት ጓደኛህ ልጅህን፣ አምሳያ ልጅህን ይህን የመሰለ ልጅ ሰጥታ ማለት ነው። እኔ ወልድለታለሁ ስትይ ይኸው ዛሬ ይዛለት ከቻለች እና በነገራችን ላይ ዛሬ ብትኖር ጉዷ ነበር ማለት ነው። ጉዷ ነበረ። ዛሬ ግን ያው ሁሉም ሰው እንትን ስላላት ስለወለደባት እነዛም አዳናቂዎቹን ፈርተዋል። ሁሉም እንትን ብሎባቸዋል። ሁሉም ዛሬ እንትን ፈረንጁ ጠፍጥፎታል አንደኛውን። በቃ አዳናቂዎቹ ራሱ አሁን ግራ ገብቷቸዋል ከየት እንደሚሆኑ ማለት ነው። ከየት እንደሚሆኑ አሁን ጋሽዬም የአቤርን አባት ይዘው ሊመጡ ነው ማለት ነው። የአቤርን አባት ይዘው ሊመጡ ነው። ልጅህን ከልጅ አስወጡልኝ ሊሉ ነው ማለት ነው። የአቤርም አባት የአቤል ነው ማነው? አቤል ነው አይደል ስሟ? የእሱም አባት ሊመጣ ነው እንግዲህ። ከልጄ ህይወት ይውጡ እያለ ነው ጋሽዬም። ከልጄ ህይወት ይውጡ፣ ጓደኛ አያስፈልግም፣ ልጁና ሚስቱ ይበቃሉ ብሏል ጋሽዬም። ያው አብርሃምም እንግዲህ ታወቅበት፣ ልጅህና ሚስትህ ይበቁሃል፣ ሌላ ትልኪ ምልኪ አያስፈልግም። እውነቴን ነው የምላችሁ፣ ትልኪ ምልኪ አያስፈልግም። ይህን የመሰለ ልጅ የሰጠችህ፣ ይህን የመሰለ ልጅ የምንቀጥለው ደግሞ ሉል ነው ስሙ፣ ልጁ ሉል አብርሃም ይባላል። የምትቀጥለው ደግሞ ሴቷ ስትመጣ እልልት አብርሃም ትባላለች። እንግዲህ ይኸው ከአሁኑ ስም እያወጡ ነው፣ ለልጆቻቸው እያስተካከሉ ነው። ለሴት ልጅ እልልት ነው፣ ለወንድ ልጅ ሉል ነው። ሉል ይባላል። ሉል አብርሃም ተብሏል ማለት ነው።
እና በጣም ነው ደስ ያለኝ። እኔ ራሱ ቪዲዮ ያልሰራው ስል እንትን ኔትወርክ የለኝም ነበር እንጂ ወዳው ነበር የምሰራው። በጣም ነው ስገባ በቃ ሳያቸው ማለት ነው ልጇን ይዛ ስትመጣ በጣም ነው ደስ ያለኝ። በጣም ደስ ይላል ማለት ነው። እኔ እንጃ በዚህ የተቀጠሉ በጣም ደስ ይላል። ዛሬ አብረው ተዋሉ። በቃ ሁሉ ነገር ተፈታ ማለት ነው። አብረው ነው የሚኖሩት ደግሞ ሁሉ ነገር በሰላም በፍቅር ይፈታል። ያው ልጃቸውን አብረው ያሳድጋሉ ማለት ነው። እንደዚህ ነው። ቪዲዮን ተወደዳችሁ ሸር ላይክ እያደረጋችሁ እላችኋለሁ።